الأصول الثلاثة وأدلتها لإمام الدعوة الشيخ محمد بن عبد الوهاب بن سليمان التميمي. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبراتشو يا الله بارياوش يا الله سبحانه وتعالى فقاده نو الأصول ثلاثة كميلو كتاب كفل سبات لما يتمكرنال كفل سبات تمسنا وينبرو የነቢዩን አለይሂ ሰላት ወሰላም ታሪክ ነበረ። በምን ጀምሮ በምን እንደጨረሱ ለማየት ሞክረናል። መጨረሻም አካባቢ የሰው ልጆች ከዚህ ዓለም እንደሚሰናበቱም ሁጃዎችን አይተናል። ስንብትም ካደረጉ በኋላ የቂያማ ቀን እንደሚቀሰቀሱ መረጃዎችን አይተናል። እነዚህም ነጥቦች ወሳኝና አንገብጋቢ እንደሆኑ ሊታመንባቸው ግድ እንደሚል ተመልክተናል። በእነዚህ ነጥቦች ያላመነ ከእስልምና እንደሚወጣ መረጃዎችን አይተናል። ዛሬ አላህ ሱብሓነሁ ወተዓላ ፈቃዱ ከሆነ የምናየው ከተቀሰቀስን በኋላ ስለምንደረገው ሒሳብ ይሆናል። وبعد البعث محاسبون ومجزيون بأعمالهم والدليل قوله تعالى ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى. وبعد البعث كقسقسا بحالا يلال محاسبون حساب يدرجالو ومجزيون من دم يمندالو بأعمالهم بمسروت بنبرو سرا. ያንዳንዱ የሰው ልጅ ኸይርም ሰራ በኸይር ይመነዳል፣ ሸርም የሰራ በሸር ይመነዳል። አላህ ሱብሓነሁ ወተዓላ የዛችን ቀን ለያንዳንዱ የሚገባውን ደምወዝ የሚከፍልበት የሆነ ቀን ነው። እንደሚታወቀው በዚህች ቅርቢቷ ዓለም መሪ ተመሪ ላይ ጫና ያደርጋል፣ ሀብታም ድሃ ላይ ጫና ያደርጋል። የተለያዩ ጫናዎችና ግፎች በደሎች አሉ ዱንያ ላይ። የቂያማ ቀን ግን እያንዳንዱ ሰው እያንዳንዱ ነገር በተበደለበት የሚከፈለው በበደለው ደግሞ የሚከፍልበት የሆነ ቀን ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ኢተቁ ዙልማ በደልን ተጠንቀቁ ፈኢነ ዙልማ ዙልማቱን የውመል ቂያማ የቂያማ ዕለት ዙልም ተደራርቦ ይመጣል። ከፊት ጨለማ፣ ከኋላ ጨለማ፣ ከጎን ጨለማ፣ ከላይ ጨለማ፣ ከታች ጨለማ ይመጣልና ያቺን ቀን ተጠንቀቁ፣ ዱንያ ላይ ስራችሁን አሳምሩ ሲሉ ነበር ነብዩ አለይሂ ሰላት ወሰላም። ስለዚህ የሰው ልጆች የቂያማ ቀን ከተቀሰቀሱ በኋላ ምንዳን ይመነዳሉ። ይህ የማይቀር ነጥብ ነው። አላህ ሱብሓነሁ ወተዓላ የተለያየ የቁርአን አንቀጹ ላይ ለዚህ ቀን ዝግጅት ማድረግ እንዳለብን ተናግሯል። ለዚህ ነው ፈመን ያዕመል የሚሰራ مثقال ذرة ብናኝ ያህል የሰራ ኸይርን የራሁ ይመለከተዋል። ወመን ያዕመል የሰራ مثقال ذرة ብናኝ ያህል ሸረን የራ መጥፎን ይመለከታል ይጣደዋል ይላል አላህ ሱብሓነሁ ወተዓላ። በሌላም የቁርአን አንቀጽ ላይ ወነደውል መዋዚነል ቂስጣ የዛች ቀን በኩል የሚዳኝ የሆነን ሚዛን እናስቀምጣለን። ለየውመል ቂያመቲ የቂያማ ዕለት ፈላ ቱዝለሙ ነፍሱን ሸይአ ነፍስ ምንም አትበደልም። ወኢን ካነ ሚስቃለ ሐበትን ምን ኸርደልን ብናኝ ያህል እንኳን የሰራ አተይና ቢሃ እናመጣለታለን እንመነደዋለን ይላል። ወከፋ ቢና ሐሲቢን ሒሳብ በማድረግ ዙሪያ
እኛ ቻይነን ይላል አላህ ሱብሓነሁ ወተዓላ። በሌላም የቁርአንን ቀጽ ላይ መንጃአ ቢልሐሰነቲ በጎን ይዞ የመጣ ፈለሁ ዐሽሩ አምሳሊሃ በ10 እጥፍ ይመነዳል ይላል። ወመንጃአ ቢሰይአቲ መጥፎን ይዞ የመጣ ፈላ ዩጅዛ አይመነዳም ኢላ ምስለሃ በሰራው ልክ ቢሆን እንጂ ይላል አላህ ሱብሓነሁ ወተዓላ። ወሁም ላ ዩዝለሙን የዛች ቀን መበደል የለም አይበደሉም ይላል። የሰው ልጆች ሲሰሩት በነበሩት ነገር አላህ ሱብሓነሁ ወተዓላ ይመነዳቸዋል። የሚያመልጥም የለም፣ የሚደበቅም የለም፣ ሙስናም የለም። የዛች ቀን በተሰራው ልክ አላህ ሱብሓነሁ ወተዓላ የሚመነዳበት የሆነ ቀን ነው። ለዚህ ነው በሌላም የቁርአን አንቀጽ ላይ ሊየጅዚየ ለዚነ ሊመነዳ ይላል አላህ ሱብሓነሁ ወተዓላ አሳኡ ቢማ ዐሚሉ ያመጹትን ሲሰሩት በነበረው ይመነዳቸዋል። ወየጅዚየ ለዚነ እነዛን ደግሞ ይመነዳል አህሰኑ በጎን የሰሩት ቢልሁስና በጀነት ይመነዳቸዋል ይላል። ስለዚህ ለዛች ቀን መዘጋጀት ግድ ይላል። ለዛች ቀን የማይዘጋጅ የሆነ ሰው ሁለቱም አገሩ የተበላሸ ነው የሚሆነው። ሙእሚኖች ብልሆች ናቸው። ለዛች ቀን ዝግጅት ያደርጋሉ። ዱንያ እንደሚታወቀው ትላንት ከኛ ጋር የነበሩ ሰዎች ወደሚቀጥለው ዓለም ተሸጋግረዋል። ትላንት ከኛ ጋር ጎንበስ ቀና ገባ ወጣ ሲሉ የነበሩ ሰዎች ወደ ዘላለም የሚኖሩበት ሀገር ተሸጋግረዋል። ስለዚህ ሙእሚኖች ብልሆች ናቸውና ለሚቀጥለው ሀገራቸው ዝግጅት ያደርጋሉ። ካህዲያን ግን የተሸወዱ ናቸው። በአላህ ሱብሓነሁ ወተዓላ የካዱ ለሚቀጥለው ዓለም ዝግጅት የማያደርጉ ሙቶ በመቀስቀስ የማያምኑ ከቅስቀሳ በኋላ ሂሳብ መኖሩን የማያምኑ በጀነት በጀሃነም የማያምኑ ሞኞች ናቸውና ለሚቀጥለው ሀገር አይዘጋጁም። ዱንያ ላይ የተሸወዱ ናቸው። ሙእሚኖቹ ግን ለሚቀጥለው ሀገራቸው ዝግጅት ያደርጋሉ። ይህ የሙእሚኖች ባህሪ ነው። የካዲያን ባህሪ ደግሞ ያስተባብላሉ። ልክ አላህ ሱብሓነሁ ወተዓላ ቁርአኑ ላይ ወቃሉ አሉ ኢንሂያ እቺኮ ኢላ ብትሆን እንጂ ሀያቱነ ዱንያ የምንኖራት ኑሮ ነች ወማ ነህኑ ቢመብዑሲን የምንቀሰቀስም አይደለንም ብሎ ያስተባብላሉ አለ አላህ ሱብሓነሁ ወተዓላ። ወለው ተራ በምትመለከታቸው ሰዓት ይዝወቂፉ ዐላ ረቢሂም ጌታቸው ዘንድ ቆሞ ቃለ አለይሰ ሀዛ ቢልሐቅ ይህ እውን አይደለም እንዴ ተብሎ ይጠየቃሉ። የዛን ቀን ቃሉ በላ እውን ነው እንጂ ይላሉ። ወረቢና ጌታችን ቃለ ፈዙቁል አዛብ የዛችን ቀን ማመኑ ምንም ፋይዳ የለውም ጀሃነምን ቅመሱ ይባላሉ። ቢማ ኩንቱም ተክፍሩን ሙታችሁ በመቀስቀስ ታስተባብሉት በነበረው ቅመሱ ይባላሉ የዛች ቀን። ስለዚህ ሙቶ በመቀስቀስ ማመን ከቅስቀሳውን በኋላ ሂሳብ እንዳለ ማመን የኢማን አካል ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአኑ ላይ ወይሉ የውመይዚ ሊልሙከዚቢን ለነዛ ላስተባባዮች ወዮላቸው ወይል የሚባል ጀሃነም ተዘጋጅቶላቸዋል ይላል። አለዚነ እነዛ ናቸው ደግሞ እነሱም ይከዚቡነ ቢየውሚዲን በቂያማ ዕለት የሚያስተባብሉ ለሆኑት ይላል አላህ ሱብሓነሁ ወተዓላ። ስለዚህ በዛች ቀን አምኖ ለሂሳብ መዘጋጀት ትልቅ ምንዳን ያስከፍላል። መካደም ደግሞ ትልቅ ውርደትን ያስከፍላል። ለዚህ ነው አላህ ሱብሓነሁ ወተዓላ በሌላም የቁርአን አንቀጽ ወለዚነ ከፈሩ እነዛ የካዱ ቢአያቲላሂ በአላህ አንቀጽ ወሊቃኢሂ እሱንም በመገናኘቱ የካዱ የዒሱ ተስፋ ይቆርጣሉ ሚን ረሕመቲና ከኛ ረሕመት ኡላኢከ ለሁም ዐዛቡን አኒም ለእንዲህ አይነት ስነ ምግባር ላላቸው ሰዎች አሳማሚ የሆነ ጀሃነም ተዘጋጅቶላቸዋል ይላል። ስለዚህ ቂያማ ቀን ተቀስቅሶ ሂሳብ በመደረግ ማመን ከኢማን አካል ነው። መካድ ደግሞ የኩፍር ልብስ ያስለብሳልና የሰው ልጆች ከሞቱ በኋላ ይቀሰቀሳሉ። ከተቀሰቀሱም በኋላ ይመነዳሉ ሲሰሩት በነበረው ይላል። ወደ ክታባችን ስንመለስ ወደሊሉ ቀውሉሁ ተዓላ ለዚህም የአላህ ሱብሓነሁ ወተዓላ ቁርአን መረጃ ነው። ወሊላሂ ለአላህ ሱብሓነሁ ወተዓላ ማ ፊስ ሰማዋት ሰማያቶች ውስጥ ያለውም ለሱ ነው። ወማ ፊል አርዲ ምድር ውስጥ ያለው ለሱ ነው። ለየጅዚየ ለዚነ እነዛን
ሊመነዳ አሳኡ ያመጹት አሻፈረኝ ያሉትን ሊመነዳ ቢማ አሚሉ ሲሰሩት በነበረው ወይዚ الذين እነዛንም ይመነዳል አላህ Subhanahu Wa Ta'ala አህሰኑ በጎን ሲሰሩ የነበሩ በአላህ አምኖ በነብዩ ሙሐመድ አለይሂ ሰላቱ ወሰላም አምኖ ይዞት በመጡት ሪሳላ አምኖ ሲያመላክቱት በነበረው ነገር ተቀብሎ ሲሰራ የነበረውን بالحسنى በጀነት እንመነደዋለን ይላል አላህ Subhanahu Wa Ta'ala ስለዚህ የዛች ቀን መቀስቀስ ያለነው ከተቀሰቀሱም በኋላ ሂሳብ መደረግ ያለነው ነገር ግን አላህን Subhanahu Wa Ta'ala የማያውቁ ነብዩን የማይከተሉ እምነታቸውን ያላስተካከሉ ሰዎች ለሞቶ መቀስቀስ አይዘጋጁም እምነትም ስለሌላቸው ሊዘጋጁም አያነሳሳቸው እምነት ያላቸው ሰዎች ግን ሊተቀን ለዚህች ቀን ይለፋሉ ይተጋሉ አንቀሰቀስም ብሎ ለሚሞግቱት አላህ Subhanahu Wa Ta'ala ምላሽ ሰጥቷቸዋል ለخلق السماوات والارض ሰማይና ምድርን መፍጠር እኮ አክበሩ من خلق الناس የሰው ልጆችን ከመፍጠር እኮ የበለጠ ነው ይላል አላህ Subhanahu Wa Ta'ala የሰው ልጆችን ፈጥሮ እንደገና ገድሎ ወደ ነበሩት መመለስ እኮ በጣም ቀላል ነው ከሰማይና ከምድር አንፃር ሲታይ ይላል ወላኪን ነገር ግን አክثر الناس አብዛኛው የሰው ልጅ ላ يعلمون አያቁም ዝንጎች ናቸው ቀልባቸው ላይ ማህተብ ተመቶባቸዋል ከሚሰሩት ግፍና በደል አንፃር ተዘግቶባቸዋልና አይረዱም እንጂ አላህ Subhanahu Wa Ta'ala ሰማያትና ምድሮችን ፈጥሮ ሲያበቃ የሰው ልጅ መፍጠርና ከፈጠረም በኋላ ገድሎ መቀስቀሱ ከዛ አንፃር በጣም ቀላል ነው ለሚያስተነትኑ ለሚያቁ ሰዎች ይላል ስለዚህ የዛች ቀን ተቀስቅሰን ሂሳብ እንደረጋለን ሂሳቦችም የተለያዩ ናቸው የመጀመሪያው ያለምንም ሂሳብ ያለምንም ቅጣት ጀነት የሚገቡ አሉ ልክ ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ الذين يدخلون الجنة بلا حساب ولا عذاب ብለዋል ሰባሺዎቹ ያለምንም ሂሳብም ያለምንም ቅጣት ጀነትን ይገባሉ ብለዋል ነብዩ አለይሂ ሰላቱ ወሰለም እነዚህም እንዳሉ የአላህ መልእክተኛ ተናግረዋል ሁለተኛው ደግሞ ሂሳብ ይደረጋል ምን አይነት ሂሳብ ነው ከተባለ የሲር በጣም ገር የሆነ ሂሳብ ይደረጋል የዛ ቀን ለዚህ ነው አላህ Subhanahu Wa Ta'ala فاما من اوتي የተሰጠ ይላል ኪታበሁ ክታቡን የተሰጠ በየሚኒሂ በቀኝ እጁ فسوف يحاسب በርግጥ ሂሳብ ይደረጋል ሂሳበን የሲራ ቀላል የሆነ ሂሳብ ይደረጋል ይላል አላህ Subhanahu Wa Ta'ala وينقلب الى اهله مسرورا ወደ ቤተሰቦቹም ደስተኛ ሆኖ ይመለሳል ይላል እንግዲህ እነዚህ ቀላል የሆነ ሂሳብ የሚደረጉ ናቸው ሶስተኛው ደግሞ ጠንካራ የሆነ ሂሳብ የሚደረጉ ናቸው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሂሳቡ ጠንከር ያለበት ይቀጣል አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ሂሳቡ በጣም የበረታበት የሆነ ሰው ጭንቅ ይገባል እንግዲህ ለዛች ቀን ገር የሆነ ሂሳብ ለመታሰብ መዘጋጀት ግድ ይላል ዛሬ የሰው ልጆች ዱንያ ላይ ኦዲት መደረግን እንፈራለን እንዲሁም ደግሞ የተለያዩ ምርመራዎች መደረግና ሰዎች ዘንድ ቀርቦ ሂሳብ መደረግ እንፈራለን መፈራት ያለበትና ዝግጅት ሊደረግለት የሚገባው ሂሳብ የቂያማ ቀን አላህ ዘንድ ለምንደረገው ሂሳብ ነው ዝግጅት ማድረግ ያለብን ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስራጥን ሲያልፉ በኢማናቸው ልክና በስራቸው ልክ እንደ ብልጭታ እንደ ሽውታ እንደ ጋላቢ ፈረስ እንደ በራሪ ሆኖ ያልፉና መጨረሻ እየተቦጨቀም ያልፋል ከዛም ደግሞ ተቦጭቆ ወደ ጀሃነም ሚወረወራል አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ለዛች ቀን ዝግጅት ማድረግ ያስፈልጋል ካፊሮች ሲሰሩት የነበረው ግፍና በደል እንዲያዩት ተደርጎ ከዛ በኋላ ነው ወደ ጀሃነም የሚነዱት በአላህ Subhanahu Wa Ta'ala የካዱ የሆኑት ስለዚህ በዛች ቀን አምኖ ለሂሳብ መዘጋጀት ግድ ይለናል ዛሬ እንደሚታወቀው የሰው ልጆች ንግድን ይነግዱና መጨረሻ አመት ላይ ኦዲት ስለሚደረጉ ስጋት ውስጥ ይገባሉ በሽተኛም ይሆናሉ የዛች ቀን ራቁት የሚቆምበት ቀን ፀሐይ ዝቅ የምትልበት ቀን የሰው ልጆች በላባቸው የሚጥለቀለቁበት ቀን የሰው ልጆች ደግሞ ነፍሲ የሚሉበት እናት በልጇ ልጅ በእናት አባት በልጁ ልጅ በአባቱ የሚሸሽበት የሆነው ቀን
ዝግጅት ያስፈልገዋል hatta አልፎ ተርፎ የሰው ልጆች ዱንያ ላይ ያለን ነገር በጠቅላላ ፍዳ አድርጎ ከዛ ጀሃነም ነፃ መውጣት የሚፈልጉባት ቀን ከባድ ቀን እንደሆነች ተነግሮናልና ዝግጅት ልናደርግ ግድ ይለናል እሺ ወደ ክታባችን ስንመለስ ومن كذب بالبعث كفر والدليل قوله تعالى زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير ومن كذب يستبعبل بالبعث በመቀስቀስ ያስተባበለ ከፈር ክዷል አላህ Subhanahu Wa Ta'ala የሰው ልጆችን ፈጥሮ ሲያበቃ እንዲሁም ከዛ በኋላ የተለያዩ ውለታዎችን ውሎ ሲያበቃ ሙቶ መቀስቀስ የለም ብሎ የሚያስተባብል አካል ይከፍራል ወደሊሉ قوله تعالى ለዚህም የአላህ Subhanahu Wa Ta'ala ቁርአን መረጃን زعم الذين እነዛ ሞገቱ ማናቸው ከተባለ ከፈሩ የካዱት አማ ሙእሚኖችማ ያምናል ሙቶ መቀስቀስ እንዳለ ሂሳብ እንዳለ ከዛ በኋላም በጎ ለሰሩ ጀነት እንዳላቸው ለካዱት ጀሃነም እንዳላቸው ያምናል እነዛ የካዱት ሞገቱ ይላል አለዩ በዓሱ አንቀሰቀስም ብሎ ሞገቱ ቁል በላ በጌታዬ ይሁንብኝ ብለህ ንገራቸው ያ ሙሐመድ ወረቢ በጌታዬ ይሁንብኝ ብለህ ንገራቸው ለቱብዓሱና ትቀሰቀሳላችሁ ወደዳችሁም ጠላችሁ ዛሬ የሰው ልጅ አምባገነን መሆን ይፈልጋል አሻፈረኝ ማለት ይፈልጋል በዘሩ በገንዘቡ በእውቀቱ መፎከርና መደለቅ ይወዳል ነገር ግን አላህ Subhanahu Wa Ta'ala ሞትን ሲልክበት ከዛች ሞት መትረፍ አይችልም ወደደም ጠላም ወደ አኺራ ይሄዳል የሰው ልጆች ጀርባ ላይ ገብቶ ከዛ ማህበር ውስጥም ይገባል አፈርም ይደፋበታል ድንጋይም ይደረደርበታል የቂያማም ቀን ወደደም ጠላም ይቀሰቀሳል የማይቀር አፈሩን አራግፎ ይነሳል በዚህች ቀን ለሚያስተባብሉ ካህዲያን በጌታዬ ይሁንብኝ ብለህ ምለህ ንገራቸው ትቀሰቀሳላችሁ ለቱብዓቱን ትቀሰቀሳላችሁ ثم ከዛ በኋላም ከተቀሰቀሳችሁ በኋላ ችላ ተብላችሁ ምትተው አይደለም በሌላም የቁርአን አንቀጽ ላይ ወየቁሉ الكافر يا ليتني كنت ترابا የዛች ቀን ካህዲያን ምን ነው ምኞቴ አፈሩኝ በቀረው ብሎ የሚመኙባት የሆነች ቀን ይችላል አላህ Subhanahu Wa Ta'ala ስለዚህ የዛን ቀን ለቱብዓቱን ትቀሰቀሳላችሁ ثم ከዛ በኋላስ ለቱነበኡና ሲሰሩት በነበረው ግፍና በደል ይነገራችኋል ቢማ አምልቱም ሲሰሩት በነበረው ወዛሊከ ይህም ደግሞ አላህ አላህ Subhanahu Wa Ta'ala ላይ የሲር በጣም ቀላል ነው የሰው ልጆችን ከሌሉበት አስገኝቶ ሰማይና ምድርን ፈጥሮ ሽውታውን ፈጥሮ ዝናቡን ፈጥሮ ሌሊቱና ቀኑን ፈጥሮ ሞትና ህይወትን ፈጥሮ እንዲህ ጉዳጉዶችን ሁሉ አሳይቶ የዛች ቀን ኑሮ ከሞቱ በኋላ መልሶ መቀስቀሱ በጣም ቀላል ነው አላህ ላይ የሚያውቁት ያውቃሉ የማያውቁት ግን አያውቁም ተዘግቶባቸው ዱንያ ላይ ገብቶ እየዋኙ እምነታቸውን ሳያስተካክሉ የቂያማ ቀን አላህ ዘንድ ራቆታቸውን ይቆማሉ ስለዚህ የዛች ቀን አላህ Subhanahu Wa Ta'ala ይቀሰቅሳቸዋል ይህም መቀስቀስ አላህ ላይ ቀላል እንደሆነ ንገራቸው ይላል ለዚህ ነው በሌላም የቁርአን አንቀጽ ላይ ፈመን ثقلت موازينه የዛች ቀን ሚዛኑ ከፈለችለት የሆነ ሰው فاولئك هم المفلحون እነሱ ነጃ የሚወጡ ናቸው ከሚፈሩት የሚጠበቁ የሚፈልጉት የሚያገኙ ናቸው አማኞቹ ወመን خفت ዝቅ ያለችስ موازينه ሚዛኑ فاولئك الذين خسروا እነዛማ የወደሙ ናቸው አንፉሰው ነፍሳቸው የወደሙ የሆኑ ሰዎች ናቸው የከሰሩ ሰዎች ናቸው ጀሃነም የተዘጋጀላቸው ጀሃነም የሚበላቸው ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ የሚተካላቸው ናቸው በሌላም የቁርአን አንቀጽ ላይ ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን غيرها ليذوقوا العذاب ይላል አላህ ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ እንተካላቸዋለን ምክንያቱስ ምንድነው ከተባለ ليذوقوا العذاب ጀሃነምን ይቀምሷት ዘንድ ይላል አላህ Subhanahu Wa Ta'ala ስለዚህ በዛች ቀን አምኖ ለዛች ቀን መዘጋጀት ግድ ይላል በዛች ቀን አምኖ የማይዘጋጁ የሆኑ አካላቶች ካህዲያን ናቸው ለካህዲያን ደግሞ አሳማሚ የሆነ ጀሃነም ተዘጋጅቷል ይላል አላህ Subhanahu Wa Ta'ala ከነብዩ አለይሂ ሰላቱ ወሰለም ጋር ሲሞክሩ ሙሽሪኮቹ ጣጉት አምላኪዎቹ ነብዩን አለይሂ ሰላቱ ወሰለም ይከራከሯቸው ነበር እንዴ አጥንታችን ከተበላ በኋላ የምንቀሰቀስነን ይሉ ነበር እንደገና ደግሞ አጥንት ተበልቶ ካለቀ በኋላ ማን ነው የሚቀሰቅሰው ይሉ ነበር አይዒደኩም ቀጥራችኋል እንዴ አንኩም ኢዛ ሚቱም ወኩንቱም ቱራባን ወዒዛማን አንኩም ሙኽረጁን እናንተ ሞታችሁ አፈር ከሆናችሁ በኋላ አጥንት ከሆናችሁ ወደ አጥንትነት ከተቀየራችሁ በኋላ ተመለሳላችሁ ብሎ ይቀጥራችኋል ሃይሃተ ሊማቱ ወዐዱን የምትቀጠሩለት
አረም ይሆን አይደለም ብሎ ይሞግቱ ነበር በነብዩ አለይሂ ሰላቱ ወሰለም ጊዜ። ስለዚህ እነዚህ የካዱ ክህደት ውስጥ የገቡ ናቸው ከነብዩ አለይሂ ሰላቱ ወሰለም ጋር ሲሞገቱ የነበሩ ናቸው። ስለዚህ ንገራቸው ቁል በላ ወረቢ ለቱባቱነ ثم ለቱነበኡነ ቢማ አሚልቱም ወዛሊከ ለላሂ የሲር ብለህ ንገራቸው ብሎ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ለካህዲያን አስረግጦ የሚለው እንዲነግሯቸው አላህ Subhanahu Wa Ta'ala አዘዛቸው። በሌላም የቁርአን አንቀጽ وقال الذين كفروا እነዛ ካህዲያኖች አሉ ላ ተእቲነ ሰዓቱ ቂያማ እኮ አትመጣንም ቁል በላ ወረቢ አሁንም እዚህም ጋር በጌታ ይሁንብኝ ብለህ ንገራቸው ለታቲያነኩም ትመጣችኋል ዓሊሚል ገይቢ የሩቅን አዋቂ የሆነው ጌታ ላ يعزب عنه ከሱ የሚርቅ የለም ምስቃለ ዘረቲን في السماوات ሰማዩም ውስጥ ወላ ፊል አርድ ምድርም ውስጥ ወላ አስገር ትንሽም የሆነው ሚን ዛሊከ ከዚህም በታች ያለው ወላ አክበር ከዚህም በላይ ያለው ኢላ ፊ ኪታብ ሙቢን አላህ ዘንድ ባለው መጽሐፍ ተጽፎ ቁጭ ያለ ቢሆን እንጂ ለየጂ الذين آمنوا ያመኑትን ሊመነዳ ወአሚሉ ሳሊያት ካመኑ በኋላ በጎ የሰሩትን ኡላኢከ ለሁም መግፊረቱን ለነሱ ይቀርብ መባል አለላቸው ወርስቁን ከሪም ስሳይም አለላቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ላመኑት በጎ ይነዳሉ ለካዱት ደግሞ ጀሃነም ተዘጋጅቶላቸዋል ይላል አላህ Subhanahu Wa Ta'ala። ስለዚህ ለዚህች ቀን ሙተን ከተቀሰቀስነ በኋላ ሂሳብ ለምንደረግባት ቀን ዝግጅት ማድረግ ግድ ይለናል። እሺ ወደ ክታባችን ስንመለስ ወአርሰለላሁ ጀሚዐ الرسل مبشرين ومنذرين والدليل قوله تعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وأولهم نوح عليه السلام وآخرهم محمد صلى الله عليه وسلم وهو خاتم النبيين لا نبي بعده والدليل قوله تعالى ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين والدليل على أن أولهم نوح قوله تعالى إنا أوحينا إليك كما أوحينا إلى نوح والنبيين من بعده وارسل الله سبحانه وتعالى لكوال جميع الرسل رسلوچن باتقاله مبشرين لامنوت بالصراط ادرغوا الله سبحانه وتعالى جنة አለላችሁ ጀነትም ውስጥ ደግሞ የምትፈልጉትን ነገር የምታገኙ ናችሁ የተለያዩ ጸጋዎች ተዘጋጅቶላችኋል ብሎ የሚያበስሩ ወሙንዚሪና ላስተባበሉ ደግሞ አስጠንቃቂ አድርገን ልከናል ይላል። በአላህ Subhanahu Wa Ta'ala ካላመናችሁ ጀሃነም ከሽክሽ አድርጎ ይበላችኋል። ጀሃነም ደግሞ በልታ የማጠግብ ነች። አንተን ያመጽ የሚጨመር ካለ አምጣ የምትል ነች። ጀሃነም ብሎ ማለት ቀልድ አይደለም፣ ቅጣቱ በጣም የበረታ ነው ብሎ የሚያስጠነቅቁ አድርገን ልከናል ይላል። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ Subhanahu Wa Ta'ala ቁርአን መረጃ ነው። ሩሱለን መልእክተኞችን ይላል አላህ Subhanahu Wa Ta'ala ሙበሽሪና አበሳሪ አድርገን ልከናል ይላል። ወሙንዚሪና አስጠንቃቂ ሊአላ የኩነ እንዳይኖር للناس لسو ልጆች على الله الله سبحانه وتعالى ዘንድ ሁጀቱን ክርክር እንዳይኖራቸው بعد الرسل መልእክተኛ ከተላከ በኋላ ክርክር እንዳይኖራቸው ልከናል። ሐራምና ሐላል የሚገልጹላቸው ሽርክና ተውሂዱን የሚገልጹላቸው የሚሆንና የማይሆነውን ቁርጥ አድርጎ የሚረዳቸውን በአላህ ሐቅ ላይ የማይደራደሩ መልእክተኞችን ልከናል ይላል። وكان الله سبحانه وتعالى ነው عزيز አሸናፊ የሆነ ሐኪም ጥበበኛ የሆነ ጌታ ነው ይላል። ስለዚህ ይህ ደግሞ የሚያሳየን አላህ Subhanahu Wa Ta'ala መልእክተኞችን እንደላከ መልእክተኞችንም የላከው በግልጽ ለሰው ልጆች መልእክትን እንዲያስተላልፉ እንደሆነ አላህ Subhanahu Wa Ta'ala ይነግረናል። በተለያየ የቁርአን አንቀጽ ላይ ነቢያቶችን በየክፍለ ጊዜው እንደላከና የሰው ልጆች ለአኺራ ዝግጅት እንዲያደርጉ የሰው ልጆች ዝም ብሎ ለቀልድና ለፌዝ እንዳልተፈጠሩ ነግሮናል አላህ Subhanahu Wa Ta'ala። አላህ በቁርአን ላይ ምን ይላል? አፋ ሐሲብቱም ገመታችሁ እንዴ አነማ خلقناكم የፈጠርናችሁ መሰላችሁ አበሰን ለቀልድ ለጫወታ ለፌዝ የፈጠርናችሁ ይመስላችኋል? ወአንነኩም ኢለይና ላ ተርጀኡን ወደኛ ማትመለሱ ይመስላችኋል? የምትመለሱ ናችሁ። እያያችሁትም ነው፣ ልታምኑበት ይገባል ነው። አብሮ የነበሩት ተገንጥሎ ሲሄዱ አብሮ የነበሩት ምንም ማድረግ አቅቷቸው አልጋ ላይ ሲንከባለሉና በሰው እጅ ሲገቡ በሰው ጀርባ ገብቶ ደግሞ ቀብር ሲሄዱ እያያችሁ አታስተነትኑ? ለቀልድና ለፌዝ እንዳልተፈጠራችሁ አትረዱም? ልትረዱ ይገባችኋል። ለቀልድ አይደለም የተፈጠራችሁት ይላል አላህ
Subhanahu wa ta'ala እንዲሁም በሌላም የቁርአን አንቀጽ ላይ ምን ይላል አላህ Subhanahu wa ta'ala ወለቀድ በአስና በርግጥ ልከናል ይላል في كل أمة رسولا በእያንዳንዱ ኡማ ላይ መልእክተኞችን ልከናል ምን የሚሉ ከተባለ አኒ ዕቡዱላህ አላህን አምልኩ አንድዬ ዳንድዬ የቦረናው ሼክ ባጣጡ በቀረጡ ይስጡኝ ያውጡኝ ይፍለጡኝ ቀንን መፍራት ጨለማን መፍራት የተለያዩ ነገሮች መፍራትን ትታችሁ አላህን ብቻ አምልኩ የሚል መልእክተኞችን ልከናል ወጅተኒቡ ጣጉታቶችን እርግፍ አርጋችሁ ተው ከአላህ ውጪ ያለ ነገር እርግፍ አርጋችሁ ተው የሚሉ መልእክተኞችን ልከናል ይላል በሌላም የቁርአን አንቀጽ ላይ ምን ይላል አላህ Subhanahu wa ta'ala ኢና አውሐይና ኢለይከ ወዳንተ ወህይ ያደርገናል ከማ አውሐይና ልክ ወህይ እንዳደረግነው ኢላ ኑህን ወደ ነብዩላህ ኑህ ወነብይና ሚን ባዕዲ ከሱም በኋላ በነበሩ መልእክተኞች ወህይ እንዳደረግነው ወዳንተም አድርገናል ይላል አላህ Subhanahu wa ta'ala ለዚህ ነው ነብዩ አለይሂ ሰላቱ ሰላም ደግሞ የመጨረሻ መደምደሚያ ነብይ ተደርጎ እንደተላኩ ቁርአኑ ላይ ይናገራል ማካነ ሙሐመድ እኮ አይደለም አለይሂ ሰላቱ ሰላም አባ አሐድን ያንዳችሁ አባትም አይደለም ምን ሪጃሊኩም ከወንዶቻችሁ ወላኪን ነገር ግን ረሱላላህ ያላህ መልእክተኛ ወኻተመ ነብይና የነብያቶች መደምደሚያ ነው ይህም የእምነት አንደኛው አካል ነው ነብዩ አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው ከነብዩ መሐመድ አለይሂ ሰላቱ ሰላም በኋላ ነብይ የለም ሐታ ኢሳ ይመጣል አሉ ነብዩ አለይሂ ሰላቱ ሰላም ኢሳ ቢመጣም አይሰፋውም አማራጭ የለውም የኔን ድንጋጌ ለሰው ልጆች ከማስተላለፍ ውጭ ሌላ አማራጭ የለውም አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ነብዩ አለይሂ ሰላቱ ሰላም የረሱሎች መደምደሚያ ተደርጎ ተልከዋል ወኻተመ ነብይን ወካነ አላህ ነው በኩል ሸይን ዓሊማ በእያንዳንዱ ነገር አዋቂ ነው አላህ Subhanahu wa ta'ala ስለዚህ አላህ Subhanahu wa ta'ala ነብያቶችን ልከዋል በሌላ የቁርአን አንቀጽ ላይ ምን ይላል አላህ Subhanahu wa ta'ala ወይን ሚን ኡመቲን ከያንዳንዱ ኡመት የለም ኢላ ቢሆን እንጂ خلا فيها نذير አስጠንቃቂ ያለፈ ቢሆን እንጂ ይላል አላህ Subhanahu wa ta'ala ስለዚህ አላህ Subhanahu wa ta'ala መልእክተኞችን ልከዋል ላመኑት አበሳሪ ለካዱት ደግሞ አስጠንቃቂ አድርጎ ልከዋል አላህ Subhanahu wa ta'ala ለምን ከተባለ ደግሞ ሊአላ የኩና للناس على الله حجة بعد الرسل መልእክተኞች ከተላከ በኋላ ለሰው ልጆች ምክንያት እንዳይኖራቸው ይላል እሺ ወአወሉሁም ከሩሱሎች መጀመሪያ ኑህ አለይሂ ሰላም ነብዩላህ ኑህ ናቸው ያላህ ሰላም በሳቸው ላይ ይሁንና واخرهم የመጨረሻቸው ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩና ሙሐመድ አለይሂ ሰላቱ ወሰላም ናቸው ወደሊሉ على ان اولهم የመጀመራቸው ኑህ ስለመሆኑ መረጃ አለይሂ ሰላም ያላህ ሰላም በሳቸው ላይ ይሁን قوله تعالى الله سبحانه وتعالى ይላል ኢና አውሐይና እኛ ወህይ አድርገናል ኢለይከ ወዳንተ ነብዩና ሙሐመድ አለይሂ ሰላቱ ሰላም ከማ አውሐይና ልክ ወህይ እንዳደረግነው ኢላ ኑህን ወደ ነብዩላህ ኑህ ወነብይና ሚን ባዕዲ ከነብዩላህ ኑህ በኋላም በነበሩት ወህይ እንዳደረግነው ወዳንተም ወህይ አድርገናል ይላቸዋል ነብዩ አለይሂ ሰላቱ ሰላም ስለዚህ በነብያቶችም ማመን ግድ ይላል ይህም ከእምነቶች አካል ነው አላህ Subhanahu wa ta'ala በነብያቶች በአጠቃላይ ያላመኑትን ሲተቻቸው እነለዚነ እነዛለ የክፍሩን የሚክዱ ቢላሂ በአላህ ወሩሱሊ በመልእክተኛው ወይሪዱነ ደሞ ይፈልጋሉ አዩፈርቁ በይነላሂ ወሩሱሊ በአላህና በመልእክተኞቹ መካከል ከፋፍሎ ማመን ይፈልጋሉ ወይቁሉነ ይላሉ ኑእሚኑ ቢባዕድ በከፊላቸው እናምናለን ይላሉ ወነክፍሩ ቢባዕድ በከፊላቸው ደግሞ እንክዳለን ይላሉ ወይሪዱነ ይፈልጋሉ አይተኺዙ መያዝን ይፈልጋሉ በይነ ዛሊከ ሰቢላ በዚህ ክደታቸው በመካከል መንገድ አድርጎ መያዝ ይፈልጋሉ ከፋፍሎ ነጥሎ ማመን ይፈልጋሉ ኡላኢከ ሁሙል ካፊሩን ሐቃ በአላህና በላካቸው መልእክተኞች በአጠቃላይ እስካላመኑ ድረስ አላህ ካዲ ብሎ ጠራቸው ኡላኢከ ሁሙል ካፊሩን ሐቃ እነዚህ በሐቅ ካዲያን ናቸው ወአተድና አዘጋጅተናል ለልካፊሪና ለካዲያን አዛበ ሙሂና አዋራጆንቿን ጀሃነም አዘጋጅተናል ይላል ስለዚህ ብሩስሎቹ በአጠቃላይ ማመን ይህም ከኢማን አካል ነው በተወሰኑት አምኖ በተወሰኑት የሚክድ ከሆነ ባላምኛለሁ ብሎ መልእክተኞችን የሚያስተባብል ከሆነ ዋጋ የለው አላህ Subhanahu wa ta'ala በአጠቃላይ ማመን እንዳለብን ነው ቁርአኑ ላይ የነገረን ከዛ በፊት የነበሩ ሙሽሪኮች ካህዲያኖች በተወሰኑት እናምናለን የተወሰኑትን ክዳለን የተወሰነውን እንቀበላለን የተወሰነውን አንቀበልም ብሎ ያጭበረብሩ ነበር ይህ አይሆንም አላቸው አላህ Subhanahu wa ta'ala በሌላም የቁርአን አንቀጽ ላይ አላህ ምን ይላል ኢና አውሐይና ኢለይከ ለነብዩ ሙሐመድ አለይሂ ሰላቱ ሰላም ወዳንተ ወህይ ያደርገናል ከማ አውሐይና ኢላ ኑህን ወደ ነብዩላህ ኑህ ወህይ እንዳደረግነው ወነብይና ሚን ባዕዲ ከሱም በኋላ በነበሩ ነብያቶች ወህይ እንዳደረግነው ወአውሐይና ወህይ ያደርገናል ኢላ ኢብራሂም ወደ ነብዩላህ ኢብራሂም አለይሂ ሰላም ወኢስማ
وإسماعيل ودى نبي الله إسماعيل وإسحاق ودى نبي الله إسحاق ويعقوب ودى نبي الله يعقوب والأسباط النسوم يعقوب لجوج ناتشو نبيوش ناتشو وعيسى ودى نبي الله عيسى وأيوب ودى نبي الله أيوب ويونس ودى نبي الله يونس وهارون ودى نبي الله هارون وسليمان ودى نبي الله سليمان وآتينا داود زبورا لنبي الله داود زبورون ستناتشو علينا سلزي الله سبحانه وتعالى سماتشون زرزرو بنقرنم بانقرنم እናምናለን አላህ Subhanahu Wa Ta'ala በላካቸው መልእክተኞች ባንዳቸው የካደ በአጠቃላያቸው እንደካደ ነው የሚቆጠርበት ስለዚህ ይህ የትልቁ የእምነት አካል ነውና ለናምንበት ይገባል አላህ Subhanahu Wa Ta'ala ነብዩላህ ኑህንም ልኳቸዋል የሰው ልጆች የተፈጠሩበትን እስልምና ረስቶ ወደ ሽርክ በገቡ ሰዓት አላህ Subhanahu Wa Ta'ala ነብዩላህ ኑህ ላካቸው ከሽርክ እንዲያስጠነቅቁ በተውሂድ እንዲያዙ ለዚህ ነው ወቃሉ አሉ ላ ተዘሩና አልየተኩም አምላኮቻችሁን እንዳትተው አሉ ወላ ተዘሩና በተለይም እንዳትተው አሉ ወድን እንዳትተው ወላ ሱዓን እንዳትተው ወላ የጉስንም እንዳትተው ወየዑቅንም እንዳትተው ነስርንም እንዳትተው ብሎ ነብዩላህ ኑህ መጥቶ ዳዋ ባደረጉላቸው ሰዓት ተልቢስ ያደርጉ ነበር እነዚህም አብዱላህ ኢብኑ አባስ ሲተረጉሙ የቁርአን አንቀጽ ሳሊ ሆኑ ሰዎች ነበሩ ሰይጣን የነዚህ ሰዎች ምስላቸው እንዲመሰል ወህይ ያደረገ በእነሱም እንዲቀማመጡና ከአላህ ጋር እንዲያመልኳቸው ወህይ ያደረገ ከዛ በኋላ ነብዩላህ ኑህ መጥቶም ጥሪ ሲያደርጉላቸው እነዚህና ማለክቶቻችሁን እንዳትተው በተለይም ብሎ እነዚህን ጠቀሱ እነዚህ ምስላቸው ተስሎ ተቀምጦ ሲመለኩ የነበሩ ሳሊህ የሆኑ ሰዎች ነበሩ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ምስልን በጥብቅ ያስጠነቀቁት ሐዲታቸው ላይ ነብዩ አለይሂ ሰላቱ ወሰለም ኢነ አሸደናስ አዛበና ቅጣት በጣም የሚበረታበት ከሰው ልጅ አሉ ነብዩ አለይሂ ሰላቱ ወሰለም عندالله الله ዘንድ يوم القيامه የቂያማለት አሉ ነብዩ አለይሂ ሰላቱ ወሰለም አልሙሰዊሩን ፎቶ የሚቀርጹ ናቸው በእጅም ሳለው በሞባይልም አድርገው በተለያየ ሲስተሞች ስል የሚስሉ ሰዎች የቂያማ ቀን ጀሃነም የሚበረታባቸው ናቸው አሉ ነብዩ አለይሂ ሰላቱ ወሰለም ስልም ለሽርክ ጅምርቱ ነው የተጀመረበት ሸር ነገር ነውና የቂያማ ቀን አዛብ የሚበረታባቸው ስዕልን የሚስሉ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰለም በሌላም ሐዲታቸው ኢነለዚነ የስነኡነ ሃዚሂ ሱራ ይህንን ፎቶ የሚቀርጹ ሰዎች አሉ ነብዩ አለይሂ ሰላቱ ወሰለም ይعذبون ይቀጣሉ يوم القيامه የቂያማለት يقال لهم احيوا ما خلقتم ስትፈላሰፉበት የነበረው ነገር ላይ ሩህ ንፉበት ይባላሉ ለነሱ እንዲቀጡበት ለነሱ ውርደት ተደርጎ ማለት መፍጠር አይችሉ ነገር ግን የቂያማ ቀን ታነሱት በነበረው ፎቶ ህያው አድርጉ ሩህ ንፉበት ተብሎ ይገደዳሉ ነገር ግን አይችሉም ለነሱ ይቀጡበት ዘንድ ነው ይሄ የሚሰጣቸው ስለዚህ አላህን ፈርተን በሞባይላችንም ይሁን በእጅም መሳል ይሁን በተለያዩ ነገሮችም ይሁን ፎቶ ልንጠነቀቅ ይገባል ዛሬ ፎቶ መነሳትን አብዛኛው የሰው ልጆች ስሜታቸውን በመከተል አሉባልታን ወሬን በመከተል እንደ ህክማ ይቆጥሩታል ፎቶ ካልታየ ጭራሽ ቁርአንና ሐዲስ አይገባም ብሎ የሚያስቀምጡ ሰዎች አሉ የግድ ቁርአንና ሐዲስን የሰው ልጆች ይረዱ ዘንድ ፎቶአቸው መታየት አለበት ብሎ የሚያጭበረብሩ ሰዎች አሉ አላህ ዘንድ ቅጣት ከሚያስቀምስ ነጥብ ነው ብሎ ነብዩ አለይሂ ሰላቱ ሰላም የጠቀሱት ጉዳይ በጣም ብዙ ሐዲሶች የመጡበት ነው በበቶ ዙሪያ ስለዚህ ልንጠነቀቅ ይገባል ነብዩላህ ኑህም ሲመጡ ሲያመልኩት የነበሩ ሳሊህ ሰዎች ፎቶአቸው እንዲቀረጽና እንዲሳል አድርጎ ሸይጣን ሲያጭበረብርበት የነበረ ጉዳይ ነውና ጥንቃቄ ልናደርግበት ይገባል ይህም በፎቶ ዙሪያ ነብዩ አለይሂ ሰላቱ ሰላም ቡኻሪ ከአብዱላህ ኢብኑ መስዑድ የተዘገበ ሐዲስ ነው የመጀመሪያው ሁለተኛውም ቡኻሪ የዘገቡት ነው ሐዲሱም ከአብዱላህ ኢብኑ ዑመር የተዘገበ ሐዲሶች ናቸው ስለዚህ ፎቶ ልንርቅ ግድ ይለናል ፎቶ የተጀመረው ለሽርክ አጋዥ ሆኖ ነው የተጀመረውና ልንርቅ ይገባል እሺ ወደ ክታባችን ስንመለስ وكل أمة بعث الله إليها رسولا من نوح إلى محمد يأمرهم بعبادة الله وحده وينهاهم عن عبادة الطاغوت والدليل قوله تعالى ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت وكل أمة يندند أمة بعث الله لكوال إليهم ودنسوا رسولا ملكتنيا لكوال من نوح كنبينا نوح جمرو إلى محمد ودنبي عليه الصلاة والسلام محمد درس كذا وحي أمة كذا ولا وحي عيمتام نبيهم عيلاكم دجالوچنا كاذبوچ وشتاموچ ካልሆኑ በስተቀር እሺ ወደ ክታባችን
ስንመለስ ያእሙሩሁም የሚያዟቸው የሆኑ ቢዒባደቲላሂ አላህን በብቸኛነት በማምለክ ወህደው በብቸኛነት ወይንሃሁም የሚከለክሉ የሆኑ አን ኢባደቲ ጣጉት ከአላህ ውጭ ያሉ ጣጉታቶችን ራቁ በማለት ነው የተላኩት ይላል። ወደሊሉ ቀውሉ ተዓላ ለዚህም አላህ ሱብሓነሁ ወተዓላ የተናገረው ቁርአን መረጃ ነው። ወለቀድ በአስና በእርግጥ ልከናል ይላል ፊ ኩሊ ኡመቲን በእያንዳንዱ ኡማ ላይ ረሱላ መልእክተኛን ልከናል ይላል አላህ ሱብሓነሁ ወተዓላ። ምን የሚሉ ከተባለ አንዕቡዱላህ አላህን ሱብሓነሁ ወተዓላ አምልኩ በማለት ወጅተኒቡ ጣጉት ጣጉታትን ራቁ በማለት ልከናል ይላል። ስለዚህ አላህ Subhanahu Wa Ta'ala ለእያንዳንዱ ኡማ መልእክተኛ ልኳል። ለዚህ ነው አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ ወማ ኩና እኛ እኮ አይደለንም ሙዐዚቢና የምንቀጣ አይደለም ሐታ ነብአተ ረሱላ መልእክተኛን ልከን ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ወይን ሚን ኡመቲን ኢላ ኸላ ፊሃ ነዚር እያንዳንዱ ኡማ የለም መልእክተኞች ያለፉበት ቢሆን እንጂ ይላል። ምን የሚሉ ከተባለ እነሱም ወጅተኒቡ ጣጉታትን ራቁ በማለት ይላል አላህ Subhanahu Wa Ta'ala። እንዲሁም በሌላም የቁርአን አንቀጽ ላይ ወማ አርሰልና ሚን ቀብሊከ ካንተ በፊት አላህከነ ምን ረሱልን መልእክተኛ ኢላ ኑሂ ኢለይሂ ወደነሱ ወህይ ያደረግነ ቢሆን እንጂ አነሁ ላ ኢላሃ ከአላህ ውጭ በሐቅ የሚመለክ ጌታ የለም በሚል እንጂ አነ ፈዕቡዱን እኔን አምልኩኝ በሚል እንጂ አላህከነ ይላል አላህ Subhanahu Wa Ta'ala። ስለዚህ ነብያቶች የተላኩበት ትልቁ አንኳሩ ነጥብ ከአላህ ውጭ ባሉ ጣጉታቶች ክዳችሁ በአላህ እመኑ የሚል ነው። ስለዚህ ለእያንዳንዱ ኡማ አላህ Subhanahu Wa Ta'ala መልእክተኞችን ልኳል። እነዚህ መልእክተኞች ሲያዙት የነበረው አላህ Subhanahu Wa Ta'ala በብቸኛነት ማምለክ እንዳለባቸው፣ ጣጉታትን መራቅ እንዳለባቸው፣ ለአላህ ሕገ ደንብ እጅግር መስጠት እንዳለባቸው፣ ለቂያማ ቀን መዘጋጀት እንዳለባቸው፣ ዙልምን መራቅ እንዳለባቸው፣ አላህ ያዘዛቸውን መስራት እንዳለባቸው የሚያዙ ነብያቶችን ልከናል። ነብይ ሳንልክ ዝም ብለን ደግሞ የምንቀጣም አይደለንም ይላል አላህ Subhanahu Wa Ta'ala። ስለዚህ ለእያንዳንዱ ኡማ አላህ Subhanahu Wa Ta'ala መልእክተኞችን ልኳል። እነዚህ መልእክተኞችም የተላኩበት ትልቁ ነጥብ አላህ በብቸኛነት እንዲመለክ እንዲያዙ ጣጉትን እንዲርቁ ነውና የተላኩት። እያንዳንዳችን አሁን በተጠቀሱ ነጥቦች የማመን ግዴታ ይኖርብናል። ጣጉትንም የመራቅ ግዴታ ይኖርብናል። አላህ Subhanahu Wa Ta'ala እንዲታመንባቸው ያዘዘው ነጥብ ላይ አላምንም ብሎ ጣጉትም ላይ አልክድም ብሎ ደግሞ እንቢ ያለ ሰው የቂያማ ቀን በጀሃነም ይመነዳል። አላህ Subhanahu Wa Ta'ala እንዲታመንበት ባዘዘው ነገር ከሚያምኑት ያደርገን፣ እንዲካድበት ባዘዘው ነገር ከሚክዱት ያደርገን። ለአላህ Subhanahu Wa Ta'ala ሁክምና ፍርድ እጅግር ሰጥቶ ነብዩ ሙሐመድን አለይሂ ሰላቱ ወሰላም ተከትሎ የቂያማ ቀንም ሂሳባቸው ገር ከሚሆንላቸው ሆኖ የነብዩን አለይሂ ሰላቱ ወሰላም ሐውድ ጠጥቶ ሸፋቸውን አግኝቶ ጀነት ከሚገቡት ያድርገን። ዛሬ በዚሁ እናቆማለን። ክፍል 9 ላይ የአላህ Subhanahu Wa Ta'ala ፈቃዱ ከሆነ ይህን ክታብ እንጨርሳለን። አልኩፍሩ ቢጣጉት ወልኢማን ቢላሂ ከሚለው እንጀምራለን። ጀዐለኒ አላሁ ወኢያኩም ሚን الذين يستمعون القول فيتبعون احسنه والسلام عليكم ورحمة الله وبركاته